እናንተ ያመናችሁ ሰዎች ሆይ እንግዲህ ንዳኡ ረባኒ ሆኖ ጥሪው መለኮታዊው ጥሪ ብዙ ጊዜ ሰዎችን ሲያናግር የሰው ልጆችን ሲጠራ ምንን መሰረት አድርጎ ይሄዳል? በሶስት ሰዎችን ከፍሎ ያያል። ይሄ እንግዲህ እስላም የቁርአን አገላለጽ ቁርአን የሰው ልጆችን የሚያናግርበት ኺጣብ ገጽታ አይነት ነው። አንድ ግሩፕ አለ የአማኝ አድርጎ የህይወት መስመሩ አድርጎ ተከትሎ በዛ መስመር ውስጥ ራሱን ያስገዛና ያስገኘ በህይወት ላይ የኢማን መስፈርቶች የተባሉት ነገሮች ላይ የቻለውን ያክል ለመስራት ጥረት ያደረገ የሚኖረው ይሄ እምነትን የህይወት ትልቁ ብርሃን አድርጎ እየተጓዘ ያለ ገጽታ አለ። በሁለተኛው ወገን ደግሞ ምናልባት ሀያቱ ወጥ ያልሆነ አቋም ቢስ ወይም ደግሞ አንዳንዴም ከዛም አልፎ ውስጡ ሳያምን ውጩ ያመነ ሰው አላህ ይጠብቀንና የኒፋቅ ገጽታ ያለበት የኒፋቅ አስተሳሰብ ያለበት በኒፋቅ ውስጥ የተሞላ ሰው ይኖራል። ይሄ አደገኛው ክፍል ነው። በሶስተኛ ደረጃ አማኝ የሆነ ማለት አማኝ የሆነ ማለት አላም የማያምን እምነቱ የሌለው ወይም ደግሞ እስልምናን የህይወት መስመር አድርጎ ያልተከተለ የሆነ ሰው ሌላ የህይወት አማራጭ ብሎ ያመናቸውን መስመሮችን ይዞ የሚጓዝ አይነት የኩፍር ወይም ደግሞ ክህደትን አስተሳሰብን ተከትሎ የሚሄድ ከእስልምና እምነት ውጭ ያለውን ገጽታ የሚከተላል። እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ሁሉንም በእያንዳንዱ ገጽታቸው ባህሪያቸው መገለጫቸውና ያሉበትን አጠቃላይ ሁኔታ የሚያነሳቸው ነገሮች አሉ። እኛ አሁን እዚህ ላይ ይሄ ኺጣብ ረባኒው መለከታዊ ኺጣብ ወይም ደግሞ ጥሪው አላህ Subhanahu Wa Ta'ala እያናገረ ያለው የአማኙን ማህበረሰብ ክፍል ነው ወይም ይሄንን አማኝ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ ማዘረፍቱ አማኝ የሆነን ሰው አላህ ህይወት ምርጫችን ኢማን ነው ብለን የመረጥንን ሰዎችን እናንተ ያመናችሁ ሰዎች አምነናል ስትሉ እንዲሁ በትክክል በሙሉ ማንነታችሁ ለእስልምና እጃችሁን ስጡ። የሸይጣንን ጉትጎታና መንገድ አትከታተሉ። እሱ ለእናንተ ግልጽና ታሪካዊ ጠላታችሁ ነው ይላል። ያ ማለት ምንድነው? በሙሉ ማንነታችሁ ግቡ። አንድ እግራችሁ ግቢ አንድ እግራችሁ ውጭ አይሁን። ወጣ ገባዎች አትሁኑ፣ አስመሳዮች አትሁኑ፣ የጊዜው ሰዎች አትሁኑ። አንድ ነገር ላይ ያላችሁ መውቅፍና አቋም ሲሪየስ ሆኖ ጠንከር ብላችሁ በዛ መስመር ላይ ተጓዙ። ያን የህይወት መስመራችሁ ካደረጋችሁ ከሁሉም ነገር ነጃ ልትወጡ ህይወታችሁ መስመራችሁ ሊስተካከል የሚችልበት በር ያ ነው። ስለዚህ ነው ይሄ ምናልባት ኢስቲቃማ አሳሳቢነትና አስፈላጊነት በሐያት ላይ ያለው ወሳኝነት ከነብዩ ሰለላሁ ዐለይሂ ወሰለም ሐያት አንጻርና ይዘውት ከመጡት ሪሳላ ተጨባጭ አንጻር የምናየው ነገር ነው። ያም ምንድነው? ረሱሉል አሚን ሰለላሁ ዐለይሂ ወሰለም ይሄ በጣም አሳስቧቸው በጣም አስጨንቋቸው በጣም እንትን ብሏቸው ከጠቀሷቸው ነገሮች ውስጥ የሚገርሙ ነገሮች እናገኛለን። ያ ማለት ምንድነው? ለምሳሌ ረሱላህ ሰለላሁ ዐለይሂ ወሰለም ባንድ ወቅት እንግዲህ አቡበከር ዑመር ይባላል አላህ ስራቸው እንድላቸውና የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ሽበት በስቶበት ባያቸው ጊዜ የተናገሯቸው ቃል አለ። ሽብተ ያ ረሱላህ አንተ ያላህ መልእክተኛ ጸጉሮት ላይ ሽበት በዛ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሊያሸብቱ የሚችሉ ብዙ ማያቅፎች አሉ። ብዙ የሆኑ ያለፉ ችግሮች አሉ። ሐቂቃ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ አዛ ተደርገዋል። ከማንም በላይ መከራ ደርሶባቸዋል። ከማንም በላይ ተንገላተዋል። ለዚህ ነው እንግዲህ ምን ኡሉል አዝም الرسل ከነዛ የጽናትና የጥንካሬ ባለቤት ከሚጠቀሱት ትልልቅ ነቢያቶች የመጀመሪያው ደረጃዎች የሚሳተፉትና የሚገለጹት ያ መከራ ያ ችግር በዲናቸው ላይ የመጣው ፈተናና የተለያየ ገጽታ እንትን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀንም ራሳቸውን አስጨንቆ ውስጣቸው ረብሹ አፎን የሚጮህ ድምጽ ካለ ያለንበት ቦታ ፕሌን ያለፈ ስለሆነ ነው ኤርፖርት መንገድ ላይ ስለሆነ ያለሁበት ቤት እዚህ ሀገር በጣም ቅርብ ነው ፕሌኑ የሚሄደው ምንም አይፈራም። ሱዳን ላይ እንዴት እንደሆነ ባናቅም እና በሸረኩሙላህ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሙሳራ ያ ነገር እነዛ በህይወት ላይ የደረሱት ፈተናዎች በህይወት ላይ የደረሱት ይሄን ሪሳላ ይዘው ሲንቀሳቀሱ ያጋጥሟቸው እንግልቶች በነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ከፍተኛ ቦታ አላቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡዚት ተንገላትቻለሁ ማንንም ከተንገላታው የበለጠ አዛ ተደረጋለሁ ማንንም አዛ ከተደረገው የበለጠ ወላሂ የሚበላ ምግብ እስከሚጠፋበት ደረጃ ድረስና ከሰይድና ቢላል ኢብኑ ረባህ እብጥብት ብቻ ስር የምትገኝ ቂጣይ ቀመስኩ ያሳለፍኩበት ጊዜ እንዳለ ያሉ ይገልጻሉ ረሱል ሰለላሁ ዐለይሂ ወሰለም። ያ መዋቅፍ በነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ይሄ ያለፈው የ3 አመት የማዕቀብ ጊዜ ፊዋድ الشعب ወጣል ምን ያህል ከባድ እንደነበረ የገለጹበትና በአጠቃላይ በህይወታቸው ላይ ያለፈው ነገር እነዛ ችግሮች በህይወታቸው ላይ ሲፈራረቁ ሲደራረቡ ችግሮቻቸው ያደጉ ሲሄዱ እንኳን
ሰለላሁ ዐለይሂ ወሰለም ያ ነገር በሐያታቸው ጭንቀት ፈጥሮ ራሳቸውን አሸብሮ ወይም እዛ ደረጃ ላይ ያስለውጥ የሚችል ነገር አልተፈጠረም። ነብዩ ሰለላሁ ዐለይሂ ወሰለም አሸበተኝ ያሉት ያኒ ምን ነበር? ረሱል ሰለላሁ ዐለይሂ ወሰለም እኔን ሸየበትኒ ሁድ ወአኸዋቱሃ የሚል ቃል ነበር የተናገሩት። እኔን ያሸበተኝ ወይም ደግሞ ጸጉሬ እንዲለወጥ ምክንያት የሆነኝ ሱረቱል ሁድ ላይ ያለች አንዲት ምዕራፍ ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። እና በዙሪያው ያሉ እህቶች ብለው ነው የገለጿት። እሱም ምንድነው? ፈስተቂም ከማ ኡሚርተ ወመን ታበ ማዕክ፣ እንደታዘዝከው ቀጥ ብለህ ቁም፣ አንተና አንተን ተከትለው የመጡት እነዛ ተውበት አድርገው ጌታቸው ጋር የተገናኙት ሰዎች ነው ያላቸው ለረሱል አሚን ሰለዋቱላሂ ዐለይሂ ወሰለም። ሱብሃንአላህ አላህ ሱብሃነሁ ወተዓላ እንግዲህ ይሄ አያት በእኛ ህይወት ውስጥ ብዙ ጊዜ ሊያልፍ ይችላል። ኢኹወተል ኢማን ምናልባት በህይወቱ ቀርቶት የማያውቅ ሰው ሊኖር ይችላል። ቀርቶትም ደግሞ ምንም አይነት ኢህሳስ ስሜት ሳይኖር ያለፈ ሰው ሊኖር ይችላል። አላህ ያዘንላቸውና አላህ የመረጣቸው ሰዎች ደግሞ እንግዲህ ቢያንስ ቆም ብለው ይሄ አያት በነብዩ ሰለላሁ ዐለይሂ ወሰለም ሐያት ላይ የነበረውን ቦታ ቁርአን በባህሪው ይሄ ነው። ትንሽ ወቀፋት ይፈልጋል። ቆም ብለው ሊያዩትና ቆም ብለው ያዳምጡት። ለምን ቁርአን ላይ መጠቀም የሚችሉ ሰዎች ውስጡ ማዕና የገባቸው መልእክቱ የተረዳቸው የቁርአን ይሄ ሪሳላነት በሐያታቸው ውስጥ የገባላቸው ሰዎች በጣም ይህን ቁርአን በትክክል ሊጠቀሙበት ሐያታቸውን ሊለውጡበት ይችላሉ። ለዚህ ነው ኢማም ዘርከሺ ወይም ደግሞ ታላቁ የቁርአን ምሁር ሲናገሩ መለም የኩን ለሁ ዒልመን ወፈህመን ወተደቡረን ፊል ቁርአን ለም የንተፊዐ ሚነል ቁርአን ሸይአ፣ ቁርአንን በማስተንተን ቁርአንን በመተደቡር ቁርአንን እንዲሁ በኢልም በእውቀትና በግንዛቤ መቅራት የማይችል ሰው በቁርአን ውስጥ ሊጠቀም አይችልም፣ ወይም ደግሞ ከቁርአን የሚገነዘበው ነገር አይኖርም ይላሉ። ቁርአን በባህሪው ይሄ ነው። ሰራሃ አንድ ቁርአን ምዕራፍ የሰው ልጆችን ሐያት ሊያቃና የሰው ልጆችን ሐያት ሊያስተካክል የሰው ልጆችን በትክክለኛው የህይወት ጎዳና መስመር ላይ ሊያስገኝ የሚችልበት ተጨባጭ በጣም ሰፊና ትልቅ ነው። ሰዎች ቁርአን ጋር ትስስርና ሊቃ ሲኖራቸው አላህ ቁርአን ሰዎች ያድርገንና በትክክል ህይወታቸው ይለወጣል። በትክክል የሚፈልገው ደረጃ ላይ ይደረሳል። የነብዩ ሰለላሁ ዐለይሂ ወሰለም ይቺ ቁርአን አያት ያሳዩን ትልቅ ለኔና ለናንተ ተሞክሮ ይሆናል። አንድ ቁርአን አያት እኔን አሸበተኝ ያሉት ረሱል ሰለላሁ ዐለይሂ ወሰለም ምናልባት ይሄ ነብዩን ያሸበተ አያት እኛ እንዳልኩት ቀርቶት የማያውቅ ሰው ይኖራል። ቀርቶት የተወሰነ ያስተነተነ ሰው ይኖራል። እንዲሁ ሙሩረን ኪራም አድርጎ የሚያልፈው ሰው ይኖራል። በጥቅሉ ግን ይሄ አያት ነብዩ ሰለላሁ ዐለይሂ ወሰለም ሐያት ላይ እንዲሁ ጭንቀትን የፈጠረው ነብዩን ጸጉር እስኪያስለውጥበት ስሜት መፍጠር የቻለው ምንድነው? ይሄ በአቋም ላይ መገኘት ሰዎች በያዙት አቋም ላይ ባመኑበት ነገር ላይ ህይወታቸውን ይዘው መግፋት ምን ያህል ከባድ ነገር እንደሆነ የሚያሳየን ነው። ነብዩ ከተጨነቁበት እኛ ምን ልንሆን ይገባናል? ነብዩ ሰለላሁ ዐለይሂ ወሰለም ከሰጉበት እኛ በምን አይነት መልኩ ልናስተናግደው ይገባናል? ራሱን የቻለ ጉዳይ ነው። ያ ከመሆኑ ጋር ይሄ በሐያታችን ላይ ሊኖር የሚገባው የአቋም ጽናት ምን ያህል ወሳኝ እንደሆነ የምናይበት የነብዩ ሰለላሁ ዐለይሂ ወሰለም መልእክት ነው። ከዚህ አንፃር ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም አንድ ሰጥቶ ያ ረሱላህ ዱለኒ አኒል አምል፣ አንድ ስራን ይገለጹልኝ፣ ይምከሩኝ፣ አስተያየት ይስጡ። ምን አይነት ስራ ነው ያላቸው? ያኒ ከጀሃነም ሊያርቀኝ የሚችል ጀነት ላይ ሊያጎናጽፈኝ የሆነ ዘላለማዊ የሆነ ደስታ ውስጥ ሊከተኝ የሚችል ነብዩ ሰለላሁ ዐለይሂ ወሰለም ማሻማና ግልጽ ቃል ነበር ያቀረቡለት። ሁለት ነገሮች ነው የነገሩት። ቁል አመንቱ ቢላሂ ثم استقم፣ አላህን እመንና ከዛ በኋላ ያቋም ሰው ሁን አሉት ረሱል ሰለላሁ ዐለይሂ ወሰለም። ኢማን የሁሉ ነገር መሰረት ነው። ይሄ እንዲሁ አቂዳ ሰው ልጅ መብደኡ ላይ ያለው አቋም ሊኖረው የሚገባው አቋም ትልቁና ወሳኝ ነገር ነው። ከዚያ ምንድነው ሁን ያሉት? ثم استقم ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አቋም ይኑርህ፣ የአቋም ሰው ሁን፣ በአቋምህ ላይ ተገኝ ነበር ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም። ያ ማለት ምንድነው? እንግዲህ ብዙ ጊዜ የነብያችን ሰለላሁ ዐለይሂ ወሰለም መልእክቶች እያንዳንዳችን ነው የሚያናገሩት። አንዱ ለአንድ ሰሃባ የሚሰጠው መልእክት ለህይወት ለሁሉም መፍትሄ እንዲሆን ነው የሚቀርቡት። እኔን፣ አንተን፣ አንቺን፣ ሁላችንን አጠቃላይ ኡመት መሐመድን ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም ተከታይ የሆነና ነብዩን ወደን ነብዩን አምነን የተገኘን ሰዎች እኔና እናንተ ኺጣብ የምንደረግበት ቀውል አንድ ቃል ነው። ያዛ የተሰጠው ሱሐባ ዛሬም እዚህ ነው። ነብዩ ሰለላሁ ዐለይሂ ወሰለም እውነት ነጃ መውጣት የፈለገ ሰው በዱንያ ላይ ተረጋግቶ ነገ ጧት አኸራ ላይ ከውርደት ድኖ አላህ ጋር መልካም ፊትን አግኝቶ ጀነትን ከሚጎናጸፍ ሰው ለመሆን የፈለገ የሆነ ሰው ያቋም ሰው ይሁን፣ ወላዋያ ይሁን፣ አስመሳይ ይሁን፣ ሐያቱ መሰረት ያደረገው እስቲቃማ ይኑረው ነው ረሱል ሰለላሁ ዐለይሂ ወሰለም። ኢማኑ ትክክለኛ ገጽታ ውስጥ ለምንድነው እዚህ ላይ ያሉት ረሱል ቁል አመንቱ ቢላህ ነው። አላህን አምኛለሁ በል። ኢማን በትክክል ሰዎች ልብ ላይ ሲያርፍ ሰዎችን በትክክል ይገነባቸዋል፣ ያቋም ሰው እንዲሆኑ ያደርጋቸዋል። ይሄ የኢማኑ አያያዝ ነው፣ የኢማኑ አቀራረብ ነው። ኢማናችን ደካማ ሲሆን ነው አቋም እንዳይኖረን ምን ሆነው አይደለም እንዴ? አቋማችን ወለም ዘለም የሚለው የሚያቋም ሰዎች ሳንሆን የምናልፈው ይሄ ተጨባጭ ነው። ለዚህ ነበር ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሐሪሳ የሚባል አንድ ወጣት ልጅ በአንድ ጧት ላይ አገኙትና ነብዩ ሰለላሁ ዐለይሂ ወሰለም አናገሩት። ከይፈ አስባህት ሐሪሳ እንዴት አደርክ ብለው ጠየቁት።
እንግዲህ ሰው እንዴት አደርክ ተብሎ ሲጠይቅ ማዕሩፍ ነው መልሱ አይደለም ግልጽና የማያሻማ ቃል ነው አልহামዱሊላህ ደህና ነኝ ወይ ዝፍጥ ነው እንዲህ ነው ችግራውን ይገልጻል ሰው ያ ልጅ ያ ወጣት ልጅ ግን የሚገርም መልስ ነበር ለረሱሉ ሰለላሁ ዐለይሂ ወሰለም ያ ረሱላህ ያኒ እኔ ያደርኩት ትክክለኛ አማኝ ሁኝ አስባህቱ الليل كنت حقيقة المؤمن ትክክለኛ አማኝ ሁኝ አደርኩኝ ያነጋው ሲላቸው لكل قوم حقيقة وما حقيقتك يا حريصة ያንዳንዱ ማህበረሰብ ክፍል የራሱ እውነት አለው እውነትን ብሎ የሚከተልበት ወይ ያለው መንገድ አለው እውነተኛ የሆነ ኢማን አገኘው ልትል የቻልክበት ከምን ተነስተህ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በባህሪያቸው ከኛ እንግዲህ እኛን የሚያስተምሩን አንድ ትልቅ ነገር አለ ብዙ ጊዜኛ ስሜታዊዎች ነን አይደለም እخوተል ኢማን እخوተል ኢማን ኢንሻአላህ ስፐርስ ባረከላሁ ፊኩም እና ምንድነው እንትን አለ አንድ ነገር በስሜት አይደለም የሚደግፉት በስሜት አይደለም የሚቋወሙት ያ ነገር ከምን ተነሳ ለምን መጣ ለምን ሆነ የሚለው ነገር ነው ይዛን አቋም እንዲይዝ የሚያደርጋቸውና ረሱሉል አሚን ሰለዋቱላህ ዐለይሂ ወሰለም لكين قال سلاچو طيقوت يزا وطات صحابه ملس من نبر والله يا رسول الله اصبحت ليلي وكاني ارى عرش ربي بارزا وكاني ارى اهل الجنه يتنعمون في الجنه وكاني ارى اهل النار يصطرخون في النار فاذفت ان الدنيا اسهرت ليالي وازمأت نهاري يا رسول الله انت يا الله ملكتنيا زاري ادركوت هدار ليو نبر علاشچو من نبر يامالاچو رسولنا حبيبنا المصطفى صلى الله عليه وسلم انت يا الله ملكتنيا والله عرش الرحمن يتلق هو غزوفني الله عرش የማየው መሰለኝ ባሪዝ ሆኖ ቀርቦ ማየው የመሰለኝ ሱብሃንአላህ ስለ አርሽ ኢንፎርሜሽን ያለን ስንቶቻችንን አርሽን በአምሮአችን ውስጥ አስቀመጥን ስንቶቻችንን ያ ራሱን የቻለ ጉዳይ ነው ይሄ ወጣት ሰሃቢ ግን ምን እስከ መሄን ደረጃ ደርሷል አርሹ الرحማንን ልክ ከአንሁ ራዕይ العين በአይኑ እስከ ማየት ደረጃ የደረሰበት ሁኔታ ተፈጥሯልና ልክ የማየው መሰለኝ ከዛም ደግሞ የጀነት ሰዎች ጀነት ላይ ሲደሰቱ ጀነት ላይ አላህ Subhanahu Wa Ta'ala ትልቅ ቦታ ሰጥቷቸው ሲጎናጸፉ የማያቸው መሰለኝ እንዲሁም ደግሞ አላቻ ረሱላህ የጀሃነም ሰዎች ደግሞ ጀሃነም ላይ ስቃይ ሲያገኛቸው ጀሃነም ላይ ሲንገላቱ የማያቸው መሰለኝ ይሄንን ሳይ እነዚህ ነገሮች በሐያቴ ላይ ሲመጡብኝ ምን ወሰንኩኝ ለሊቱን አላህ ጋር ተቃርቤ ማደር አለብኝ ብዬ በሰላት ሌሊት አሳለፍኩት ያንን ረጅም ሌሊት በሶላት አሳጠርኩት ቀኑን ደግሞ አላህ Subhanahu Wa Ta'ala ባሮች በከንቱ ሲያሳልፍኩት እኔ ጾመኛ ሆኜ ወደ አላህ ተጠግቼ ተቃርቤ ያንን ቀን ገፋሁት አላቸው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሱብሃንአላህ ከባድ ነው ይሄ እንትኑ አንድ ከወጣት በተለያየ ፍላጎቶች በተለያየ ስሜቶች በተለያየ አህዋሎች ውስጥ የምንኖር ወጣቶች ብዙ ፍላጎቶች ያሉን ወጣቶች በሐያታችን ላይ ልናለማቸው ልናስባቸው ልንመኛቸው የምንፈልጋቸው ብዙ ነገሮች አሉ እነዛ ነገሮች ናቸው እኔና አእምሮ ይዘው ለየትም ቀንም እንዳስብ የሚያደርጉኝ ይሄ ወጣት ልጅ ከእንደዚህ አይነት ተረፈኝ ደግሞ እንዲሁ ቲህ ከሆኑ ሊያጠፉ ከሚችሉ አስተሳሰቦች ወጥቶ ከፍ ብሎ ሄዶ ትልቅ ነገርን አስቦ አርሹ الرحማን ልክ ተኸዩል ውስጥ ገብቶ ባይኑስ ከማየት ደረጃ የደረሰበት አስተሳሰብ ውስጥ መገኘት ይሄ ኢማኑን ትልቅነትና ግዙፍነት መገለጫ ነው እና ከዛ አልፎ ደግሞ ጀነት ላይ የጀነት ሰዎች ሐቂቀተን ኢኽዋን እህቶች ወንድሞች ስለ ጀነት ብዙዎቻችን በخبر አለን ኢንፎርሜሽን አለ ግን ተግባሩ ላይ ስንመጣ በጣም ከባድ ነው ምክንያቱም ሁሉ ጊዜ የምናገረው ነገር አለ የኢማም ፉዳይል ኢብኑ ዒያድ ቀውል አላህ ስራቸው እንደላቸውና እንግዲህ አቢድ አልሐረመይን የሚባሉት ታላቅ ኢባዳ ሞዴል የሆኑት ሰው ማለት ነው اذا سئلت هل تخاف الله فاسمت ይላሉ አላህን ትፈራላችሁ ተበላችሁ ብትጠየቁ መልስ አትስጡ ለምንድነው የሚሉት ይሄን ሲሉ فاذا قلت نعم كذبت እንፈራለን ብትሉ ልትዋሹ ነው ስራችሁ አላህን የሚፈራ ሰው አይደለምና واذا قلت لا كفرت አንፈራን ብትሉ ተሞ ኩፍር ውስጥ ልትገቡ ነው ስለዚህ እንደው ዝም በሉ ነው ሐቂቃ ምን ለማለት ነው የፈለጉት ይዓሊ ትልቅ መልእክት ነው እኛ ጀነትን እንወዳለን ስራችን ወደ ጀነት የሚያቀርብና የጀነትን የሚፈልጉ ሰዎች ስራ ነው አይደለም ጀሃነምን እንፈራለን እንላለን ስራችን ግን ውስጣችን ሊሳን አልሐላችን የሚገልጽ ይሄን አይደለም ምን ለማለት ነው ሐቂቃ ራሳችንን መጠየቅ ያለብን ተጨባጭ ውስጥ እንድናልፍ ነው ይህ ታላቅ ዓሊምኛን አቅጣጫ እየሰጡን መስመር እያሳዩን ያሉትና በሐያታችን ላይ ሁሉ ጊዜ ሊኖረን የሚገባው ነገር እስቲ ራሳችንን ቆም ብለን እንየው እንፈትሸው እንመልከተው ምን ለዚህ አህለ ነኝ ወይ ብለን እናስብ ሱብሃንአላህ ነው ጀነት ውስጥ ገብተው ጀነት ላይ ከሚጎናጸፉትን ሰዎች እስከማሰብ ደረጃ ድረስ መድረስ ቀላል አይደለም ብዙ ጊዜ ይሄ ነገር አስሉ የተፈጠረው ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች
በዱንያዎቻቸው ላይ ይፈጥሩት ከነበረው ገጽታ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን አላህ ስራቸውን እንድላቸውና ልክ ጀነትን ባይናቸው እንደሚያዩት ነበር በእጃቸው እንደሚዳስሱት ነበር የሆነ ልክ እንደሚጨብጡት ነገር ነበር የሚያደርጉት ረሱል ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ኢነል ጀነ አቅረብ ለአሐዲኩም ሚን ሸራከና አለህ ነጠላ ጫማ ስታጠልቀው እንኳን ይቀላል እንዲሁ ሳታዩም ልታስገባው ሳታዩም ልታስገቢ ትችላለሽ ጀነት ለአንደኛችሁ ከዚህ ከነጠላ ጫማ የግርጣት ማስገቢያ የቀረበች ናት ይላሉ ልክ እንደሚያዩት እንደሚጨብጡት እንደሚዳስሱት ነገር ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት እስቲስቃ ላይ ቆመው ሶላት እያሰገዱ ካለፉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት እጃቸውን እየዘረጉ ወደፊት ሲራመዱ ሱሐባዎች ገረማቸው ምንድነው ያ ረሱላህ ሲላቸው ወላሂ አሁን ኩንት ያኒ ጅብሪል አኺ ጅብሪል ጀነት ላይ ያዞረኝ ጀነት ላይ ያለች አንድ ልዩ የምታምር የወይን እንዲሁ እንትናየሁኝ ተክላየሁና ያንን ዘንጥፍ ላመጣው ነበር አሉ والله አንዷን የጀነትን ዝንጣይ አምጥቻት በነበረ የወይን ዝንጣይ አንደኛችሁ ዱንያ ላይ ምናልባት እስከው መልቂያማ ድረስ ሊበላው ይችላል ነበር ያሉት ይሄ ምንድነው የሚያሳይ ልክ ሰሃባዎችን ተኸዩላቸው በእጃቸው እንደሚያዩት በአይናቸው እንደሚያዩት በእጃቸው እንደሚዳስሱት ልክ አቀረበ ነበር ስለዚህ ነበር የሰሃባዎቹ መርሐላ ይሄ መድረሳ ነበር በዚህ የነብዩ ሰለላሁ ዐለይሂ ወሰለም ትምህርት ቤት ውስጥ ያለፉ ሰዎች ናቸውና ተኸዩላቸው ያ ነው ከዛም ነበር ያ ወጣት ሰሃባ ይሄንን ፊሊንግ ይሄንን ስሜት እና አይደለም ስለ ጀነት ሐቂቃ ምን ያህል እርግጠኞች ነን ራሱን የቻለ ጉዳይ ነው ውስጣችን ላይ ያለው ነገር አልহামዱሊላህ ሳናምን ሳናውቅ ይሄን ሳንፈልግ አይደለም እንደዚህ አይነት ቦታዎች ላይ ኸይራቶች ላይ መሳጅዶች ላይ ለዲናችን የሚጠቅም ነገር ላይ የምንሰለፈው ግን ጥንካሬያችን ምን ድረስ መድረስ እንዳለበት ነው የሚያሳየን ይሄ ሰሃባ ይሄን ሲላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም والله يا حريصة عرفت الحقيقة فلزم بها نالوت حريصة سوى التردو بزو سوى القباء ونتا وسط لا يدرسها ونتا ونقر لا يتقينتها عدراهن فلزم بها باقو عمسنا باتشني اسكاتنا وقام تنكره يزهات يدنبر يالوت رسول الله صلى الله عليه وسلم هي تلك ملكتنا هونم لأمة محمد صلى الله عليه وسلم باتك علي لهولاتشنم والله ባለንበት አቋም ላይ አቋማችንን ይዘን ያዝነውን አቋም አጠንክረን እንድንሄድ ረሱሉና ሐቢቡና አልሙስጠፋ ሰለላሁ ዐለይሂ ወሰለም እኔን አንተን አንቺን እያንዳንዳችን የማህበረሰብ ክፍል እየጋበዙና ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ እንዳልኩት ቀደም መልእክቶቻቸው ለአንድ ሰሃባ የሚሰጡት መልእክት ሁሉንም የማህበረሰብ ክፍል የሚያናግር ነው ሁላችንም የማህበረሰብ ክፍል የሚጠራ ነው በአቋማችሁ ጽኑ እንን ጀነት መውረስ ስትፈልጉና የሰሃባዎችና የዚህ ኡመት ደግሞ አሁን ያለው ማህበረሰብ ክፍል ልዩነታችንም ደግሞ እዚህ ላይ ነው የሚታየው ልክ ከነብያቸው ሰለላሁ ዐለይሂ ወሰለም የሚሰሙትን ነገር ወደ ህይወት ይለውጡታል በተግባር ይገልጹታል እኛ ላይ ያለው ነገር እንግዲህ አላህ ኢማን ይሰጠው ሰው ጠንከር ካለ አንድ እንደዚህ አይነት ሐዲሶችና መልእክቶችን ከነብዩ ሲሰማ እንባውን አፍስሶ የተወሰነ ልቡ ተነክቶ የሚችላትን ኸይር ሰርቶ ያልፋል ከከንፈር መጥቶ ወይም ደግሞ እዚህ ገብ ካለፈ በኋላ ትምርቱ ከተሰንጠ በኋላ ይረሳዋል የኛ እንደ ኢማናችን ደረጃ ማለት ነው እነዛ ሰሃባዎች ግን እያንዳንዷ ነገር የነብዩን ሰለላሁ ዐለይሂ ወሰለም ቃል ይይዟታል ወደ ህይወት ይለውጧታል ወደ ተግባር ያመጧታል ይሄ ወጣት الله سراውን ግድድለትና አለይኩም ሰላም ወራህመቱላሂ ወበረካቱ ኹጥሩቂያ ይሄ ወጣት ይሄንን ቃል ሰጥቶት ነብዩ ሰለላሁ ዐለይሂ ወሰለም ባቋሙ ያዛት ባቋሙ ይዞ ተንቀሳቀሰባት والله ይሄ ወጣት ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ካደረገው ሊቃእ ውይይት በኋላ በዱንያ ላይ የቆየው አንድ አመት አካባቢ ብቻ ነበር ይላሉ ከአመት በኋላ የበድር ጦርነት መጣ በድር ጦርነት ላይ ከተሳተፉ እድሜያቸው አነስተኛ ሆኖ ከተገኙ ወጣቶች ውስጥ አንዱ ነበር ጦርነቱ ከመጀመሩ በፊት ጦርነቱ እንትን ከማለቱ በፊት ያኒ አንዲት ቦታ ላይ በተወረወረች ቀስት ተመታ ቀስቱ ከውስጥ የሚወጣ ተወናጭፎ ከካፍሩ አልታወቀም እንግዲህ ዑለማዎች የተላየቀውላቸው እዚህ ላይ ይሄ መጥቶ አንገቱ ላይ አረፈች ያኒ ወደ አኺራ ተሸጋገረ ያወጣት እናቱ በጣም ምትወድ እናት ነበረችው በጣም ምታፈቅረው ሴት ነበረችው እናቱ ማለት ልጇ በጣም ሳሊህ ልጅ ነበርና ነብዩን መታ የሁኔታው አስደንግጧት አሳስቧት አስጨንቋት ነብዩን መታ እናገረች ያ ረሱላህ አخبرني عن الحريسة ለሐሪሳ ያለኝን ፍቅር ያውቃሉ ረሱላህ ሰለላሁ ዐለይሂ ወሰለም የሐሪሳን ነገር ይንገሩኝ እሱ የጀነት ነው ልደሰትለት አላልቅስለት የጀሃነም ነው ላልቅስለት አላህ ልጠይቅለት የወላጆቻችንን ለኛ ያላቸውን ሐሳብ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ወተሊማን አኺ ጁንዱላህ ያላቸውን ጭንቀት ተመልከቱና ያ ረሱላህ የጀነት ሰው ነው ልደሰትለት አላልቅስ የጀሃነም ሰው ከሆነ ምን መኝታለ የኛ ወላጆች የሚያስጨንቃቸው አለይኩም ሰላም ወራህመቱላሂ ወበረካቱሁ የኛ ወላጆች የሚያስጨንቃቸው ነገር አለ አይደለም ኢኽወተል ኢማኑ አኽዋት
ምናልባት የልጆቻቸው ዓለም ያሳስባቸዋል ልጆቻቸው ያሉበት አህዋል ያስጨንቃቸዋል ዓለምን ማየት ዓለምሽን ማየት የሚሏቸው ነገሮች አሉ ልክ እነዛ ደግሞ ልዩነታቸው እዚህ ላይ ነው ትልቁ ነጃ መውጣት የሚሉት ከአላህ Subhanahu Wa Ta'ala ቅጣት ከዛ ትልቅና አደገኛ ከሆነ ወቅት መዳን ነው ከዛ አስፈሪ ጊዜ መገላገል ነው ከጀሃነም መውጣት ነው ያኒ ነጃ የሚሉት ደግሞ የአላህን ውዴታ ከተጎናጸፉ ሰዎች ጀነትን ካገኙ ከዚህ በላይ ደረጃ ከዚህ በላይ ሸረፍ የለምና ይሄን ነበር የሚያስጨንቃቸው ይሄ ነበር ያሳሰባቸው በዚህ ሁኔታ ላይ ይሄን ሲጠይቁ ያ ሐሪሳ አተዙኒና ጀነተ ዋሂዳ ኢንሃ ለጅናን ጀነት አንድ መሰለችሽ እንዲሁ አንድ ቦታ ብቻ ያላት መሰለችሽ እሷ በጣም ብዙ ናት በጣም ሰፊ ነው ጀነት ማለት በጣም ብዙ ቦታ ነው እሱም ደግሞ ሐሪሳ ደግሞ ምን ፍርደውስ አልአላ ሐሪሳ ደግሞ ፍርደውስ አልአላ ላይ ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም مع النبيين والصديقين والشهداء والصالحين وحسن اولئك رفيقا የነቢያት የصدቆች እነዛ መጨረሻቸው ያማረላቸው የነብይነትና የሳሊሆችን ጉድኝት ያገኙ ሰዎች ጋር እነሱ ጋር ነው ስለዚህ ለዚህ ነው እዚሁ ሐዲስ ላይ አስከተተው ረሱል አሚን ሰለላሁ ዐለይሂ ወሰለም اذا سالتم الله فسلوه فردوس الاعلى አላህን ጀነት ስትጠይቁ እንዲሁ ትንሽ ህማችሁ አይነስ ፍላጎታችሁ አይጠር እንዲሁ በትንሽ ነገር አትርኩ ጀነትን ስትፈልጉ ጀነት ብቻ አትበሉ ጀነተል ፊርደውስ አላህ እንዲወፍቃችሁ አላህን ለምኑ አሉ ረሱል ሰለላሁ ዐለይሂ ወሰለም እሱ ሰቅፉ አርሹ ረህማን ነው ጣራው የአላህ Subhanahu Wa Ta'ala አርሽ ነው ይሄንን ጀነትን ጠይቁት ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም እና ለዚህ ወጣት ሰሃቤ የተሰጠው ቦታ ወይም ደግሞ ምላሽ ይሄ ነበር ይሄን ደረጃ ሊያገኝ የቻለው በምንድነው በአቋሙ ነው ይዞ በጸናበት አቋም ነው የአቋም ጽናት ሰዎች በያዙት ነገር መብዳቸው ላይ ተገኝተው ሲያልፉ ህይወታቸው ላይ የሚገጥማቸውና በህይወታቸው ላይ የሚያገኙት ነገር ቀላል አይደለም ስለዚህ ይሄንን ትልቅ መልእክት ያስተላልፋሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ያኒ ሐሪሳ ፈልዘን ቢሃ እንዳሉት እኔና እናንተንም አቋማችን ላይ ጠንክረን በአቋም ላይ ተገኝተን መቀጠል ከቻን የኔና የናንተ የህይወት መስይር የህይወት አቅጣጫ የህይወት መጨረሻ ምናልባት ነሐሪሳ ከተጎናጸፉት ጀነት ጋር ሊሆን ይችላል አላህ የነሱን ፈለግ ምንከተል አድርገን ከነሱ ጋር የሚቀላቀለንና ኢኽወተል ኢማን ወአኸዋትና ይሄ አሳሳቢነቱን ነው የሚያሳየን የዚህ ኢስቲቃማ ይሄ በአቋም ላይ ተገኝቶ የሚደረገው ጉዞ ምን ያህል ወሳኝ ምን ያህል አሳሳቢ ምን ያህል አስፈላጊ መሆኑ ነው ሁለተኛ ከዚህ ጋር አብረን የምናየው አንድ ነገር አለ እንደ እንትን ምሳሌ ዙልጀውሸን ابن ደባቢ ማለት እንትና አብዱል ኢዝ አልመዘኒ ወይም ደግሞ አብዱላህ ዙል ቢጃደን በመባል የሚታወቀው ሱሐባ ይሄ ወጣት ሱሐባ ነው ምናልባት ማዕሩፍ የሆነ ታሪክ አለው የጎላ ነገር ባይኖር ምንድነው አብዱል ኢዝ አልመዘኒ አላህ ስለነደለትና ወጣት ነው አባቱ በልጅነት ሞቷል በጥሩ ቤተሰብ ውስጥ ያደገ ዳትን የኖረ ልጅ ነው ይህ ወጣት አላህ ስለነደለትና ባንድ ወቅት እንግዲህ ሰሃባዎች ከመካ ወደ መዲና ሲመላለሱ ሲንቀሳቀሱ በዛች የሚኖርባት በዛች መንገድ ላይ ያለች ቦታ ላይ ነበርና አገሩ ማለት ነው መደን የሰሃባዎችን ጉዞ ይጠይቅ ነበር ወዴት እንደሚሄዱ ካገራቸው ተሰደው በእምነታቸው ሰላምና ወይም ደግሞ መረጋጋታቸው እየወጡ እንደሆነ ይገልጹለታል ሐቂቃ ስለ እስልምና ይጠይቃቸዋል والله ቁመን አንተንም እናስተምርበት እድል የለንም ይደርሱብንና አደጋ ይደርስብናል እየሄዳችሁ ንገሩ ነበር የሚላቸው እስቲ እየሄዳችሁ ግለጹልኝ ስለዚህ እስልምና እስቲ ያሳውቁኝ ያስተምሩኝ ይነግሩታል ይማራል ከነሱ ያወቀ እስልምናን በልቡ ይቀበላል የወጣት ሰሃባ እኛ ጋር የሚመሳሰልበት አንድ ገጽታ አለው እስልምናን ከነብዩ ሰለላሁ ዐለይሂ ወሰለም አንደበት አይደለም የሚያገኘው እስልምና ነብዩ አግኝቶ አይደለም በነብዩ እጅ እስልምናን የተቀበለው እነዚህ ሰሃባዎች ጋር ይሄደ በሚያልፍበት በሚሰማው ነገር በእስልምና ሙተዓልቅ ሆነ ይባስም ብሎ በእስልምናንም ተማረ እስልምናንም ማወቀ እስልምናንም ተረዳ ከዚህ በኋላ ምን ነበር የተፈጠረው አላህ ስራ እንደለትና ይሄ ሰሃባ ያንን ያደረገ እንግዲህ ከዛሬ ነገ ነብዩ ጋር ሰለላሁ ዐለይሂ ወሰለም ለመሳተፍ ሂጅራ ለመውጣት ስደት ውስጥ ለመግባት ያሰበ ግን ምን ይመኝ ነበር አጎቱ እስልምናን አልተቀበለም ቤተሰቦቹ የሱን ፈለግ ተከትለው ይሄንን ሂዳያ መስመር አግኝተው የምንኖርበት አየር አለ ቢያንስ እና ራስህ ይዘው ብቻ የምትብቃቃው ዲን አይደለም ምናልባት ካም በፊት ባየናቸው ሐለቃዎች ላይ እስልምናን ሰዎች ሲያፈቅሩ ሌሎች ይሄንን ትልቅ የሆነ የኢማን ጸጋና ኢማን አየር እንዲኖሩት ያኒ ለሰዎችም ይጣራሉ ይለፋሉ የሚችሉትን ጥረት ያደርጋሉ ለዚህም ምሳሌዎቻችን አለ ያሲን ቁርአን ላይ ያሲን ላይ የተቀረበው አይነት ሸخصية يعني وجاء رجل من اقصى المدينه رجل يسعى ይሄንን ብዙ ነገሮች እናገኛለን ሰው ለሰው ሂዳያው እንዲደርስ የሚጓጉ ሰው ሁሉ ሂዳያውን እንዲጎናጸፉ አለይኩም ሰላም ሐላሊዝም እንዲ የሚመኙ ሆኑ ሰዎችና ልክ
ይሄ ልጅ ከዛሬ ነገ ይሰልማል እያላጎቱ ሲነግረው አጎቱ ግን የበለጠ ጥላቻው እያደገ ነበር የመጣው ለእስላም ያለው ጥላቻ ለነብዩ ሰለላሁ ዐለይሂ ወሰለም ነብዩን በጣም ይሳደባል ሰለላሁ ዐለይሂ ወሰለም ነብዩን በጣም ያወግዛል ይሄ ልጅ በሽታ ይመጣበታል ይባላል በአንድ ወቅት በሽታ ይዘዋል ሁለት ሲያዩ ነብዩን ሳያገኝ በሐያት ሊወጣ ነውና ግራ ገባው ከዚህ በኋላ አቋም ወስኖ ነብዩ ጋር መቀላቀል እንዳለበት ያምንና አጎቱን ሄዶ ይነግረዋል አጎትየው እስልምናን መቀበሉን ይባስ ብሎ ከነብዩ ጋር ሂጅራ መውጣት እንደፈለገ ሲነግረው ያብዳል ስለዚህ እንደዚህ ከሆነ የሰራህበት ገንዘብ አትወስድም ያለህ ንብረት ሁሉ እዚሁ ይቀራል ብሎ የለበሰውን ልብስ ሳይቀር ነበር የቀማው የለበሰውን ልብስ ሳይቀር ነበር ያወለቀበት ሱብሃንአላህ ያ ምስኪን ወጣት ዘመናዊ ሐያት ውስጥ ይኖር የነበረ የተሟላ በድሎት ሐያት ውስጥ ያሳለፈ የነበረ ወጣት ከዛ ከነበረበት ምቾት ከዛ ከነበረበት ድሎት በዚህ አይነት መልኩ እንዲወገር ሲደረግ መርሐባ ብሎ ወዶ ነበር የተቀበለው ያንን ነገር ተቀብሎ والله ያገኛትን አንዲት ፎጣ አንዲት ኬሻ አነሳና ያንን ኬሻ ለሁለት ቀዶ ከታች ሽርጥና ከላይ ደግሞ እንደ ፎጣ ተጠቅሞ ያንን ለብሶ ነበር ሄደው ወደ መዲና በስደት የገባው መዲና ገባ ነብዩ ሰለላሁ ዐለይሂ ወሰለም ጋር ደረሰ ነብዩን አግኝቶ አናገረ ረሱላህ ሰለላሁ ዐለይሂ ወሰለም ጠየቁት يعني ማንነቱን ጠየቁት የደረሰበትን ህይወት ገጽታ ነገራቸው እንዲሁ አብዱላህ አብዱል ኢዝ አልመደኒ ስላቸው ለስተ أنت بعد هذا عبد العز المدني أنت عبد الله ذو البجادين فأبدلك الله بجادين في الجنة النبي صلى الله عليه وسلم كذلك جمروا أنت هذا اللمسيامة أنت يعني عبد الله ذو البجادين يولد كشاوش بالبيت يولد فوطاوش بالبيت انه هنا ገለጹለት الله እነዚህን ደግሞ በዚህ ለስልም الناس ተከፈለው ነገር ምን ያድርግልህ በጀነት ይቀይርልህ ብለው رضي الله عنه ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት ይህ ወጣት ልጅ እንግዲህ የነበረውን ያቋም ጽናት የነበረውን ጥንካሬ የምናይበት መልእክት ነው እዚህ ጋር ሱብሃንአላህ አንድ አብሮ የሚነሳ ነገር አለ እሱ ታሪክ ጋር ተያይዞ ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው ይባላል ያ ረሱላህ ዱዓ ያርጉልኝ አላህ ጂሃድ ላይ ወይም ደግሞ ሸሂድ ሁኜ እንድሞት በካፍር ሰይፍ እንድገደል አላህን ይለምኑልኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም እጃቸው ወደ ሰማይ ከፍ አድርገው የጠየቁት اللهم لا تقتله هذا الشاب بسيفين كافي قبل دعاء ያደረጉለት ይባላል ሱብሃንአላህ እሱ የጠየቀው ነገር ሌላ ነው በነብዩ አንደበት የተደረገው ዱዓ ሌላ ነው ነብዩ ምን እንደፈለጉ ነብዩ ሰለላሁ ዐለይሂ ወሰለም ምን መልእክት ሊያስተላልፉ እንደፈለጉ አልገባውም መርሐባ ብሎ መቀበል ብቻ ነበር ይሄ ልጅ ቁርአንን እያጠና ቁርአንን እየተማረ ለቁርአን ልዩ ፍቅር ነበር ቁርአንን እየሐፈዘ ቆየ ባንድ ወቅት ነው እንግዲህ የህይወቱን ፍጻሜ ሲናገር አላህ ስለንደለትና ሰይድና አብዱላህ ኢብኑ መስዑድ አላህ ስለንደለትና ባንድ ምሽት ላይ ካንድ ገዝዋ ተመልሰው የሆነ ኸይማ ላይ አርፈው እዛች ቦታ ላይ ባሉበት ላይ ሌሊት የቁፋሮ ድምጽ ሲሰማ ከንቅልፍ የነቃው ዞር ብዬ ሳይ ካጠገቤ ነብዩ የሉም በግራና በቀኝ ስመለከት አቡበከርና ዑመርም የሉም ረዲየላሁ ዐንሁ ውጭ ቁፋሮ ድምጽ ሲሰማ ምን ይሆን ብዬ ወደ ውጭ ስወጣ አቡበከርና ዑመር ቆመዋል አላህ ስራቸው እንደላቸውና በእጃቸው ጧፍ ይዘው መብራት አብርተዋል ነብዩ ይቆፍራሉ ደነገጥኩ ማለኩም አቡበከር እንነካችሁ ነብዩ የቆፈረ ቆማችሁ ታያላችሁ ምንድነው ነገሩ ብዬ ጠየቅኳቸው አለ ሱብሃንአላህ ምን አሉ ፈአባ ረሱላህ ነብዩ እምቢ አሉ ራሳቸው እንጂ ማንንም እንዲያደርግ አልፈቀዱም ምንድነው ያ ረሱላህ ብሎ ሲጠይቃቸው ነብዩ በፊታቸው ላይ በጉንጫቸው እንባቸው እየፈሰሰ ማታ አኹ አብዱላህ ذو البجادين አብዱላህ ذو البجادين ኮሞተ ወንድም አሉኝ አለ ረሱል አሚን ሰለላሁ ዐለይሂ ወሰለም ነብዩ ቀብሩን ቆፈሩለት ቀብሩን አዘጋጅተው ከጨረሱለት በኋላ ረሱላህ ሰለላሁ ዐለይሂ ወሰለም ጀናዛውን አቀብሉኝ አሉ ጀናዛውን አቀበሏቸው ጀናዛውን ሲያነሱ رفقوا باخيكما ለዘብ አርጋችሁ ያዙት እንዳታንገላቱት ካለ ይሁብላህ ወረሱሉ አላህንና መልእክተኛውን የሚወድ ልጅ ነበር ያሉት ረሱላህ ሰለላሁ ዐለይሂ ወሰለም አነሱት ለነብዩ ሰጧቸው ነብዩ ተቀበሉት ረሱል አሚን እጃቸው ላይ አስቀምጠው ዱዓ አደረጉለት ያ ረሱላህ ያ ረቢ ያሉ እኔ አስባህቱ ረዲቱ ወአምሰይቱ ረዲቱ ፈርዲ አን ካለ ይሁብላህ ወረሱሉ ይሁብ القرآن ጌታዬ እኔ ወድጀው ዋልኩኝ ወድጀው አደርኩኝ ይሄንን ወጣት ተሙደደው አላህን መልእክተኛውን ቁርአንን ይወድ ነበር አሉ ረሱላህ ሰለላሁ ዐለይሂ ወሰለም በዚህ አይነት ሁኔታ ነበር እና ያ አላህ ይሄ ልጅ ያነበረውና ያሳለፈውን አቋም ተመልከቱት እስልምና የደረሰው ምናልባት ልክ እንደኛ እንደናንተ ያኒ በረከት ነው የመጣለት ነብዩን በሐያት ሲያገኝ የተቀበለው ግን መጨረሻውን አላህ በዚህ አብዱላህ ኢብኑ መስዑድ والله ይሄ ተደርጎ ነብዩ አይኖቻቸው በእንባ ታጥበው ፊቶቻቸው ወይም ደግሞ ጺማቸው በእንባ እየተሞላ ይሄንን ዱዓ ሲያደርጉለት والله ይሄ ወጣት ሱብሃንአላህ በእስልምና ቀደም ነው
በሂጅራ ቀደምነው በደረጃ ግን ቀደመን ይላሉ አብደላህ ብን መስዑድ والله ተመነይት ይላል እኔ መተመኘሁኝ አላህ Subhanahu Wa Ta'ala የሱን ቦታ ለኔ አድርጎልኝ በነበርኩ ተመኘሁኝ ነበር ያለው ያኒ ይሄ ከምን የተገኘ ነው ከአቋም ሰዎች በአቋማቸው ላይ ሲገኙ ሰዎች በያዙት መስመር ላይ ሲበረቱና ሲጠነክሩ የያዙትን የህይወት መስመር በትክክል ይዘው ሲጓዙ አላህ ዘንድ የሚጠብቃቸውና አላህ ዘንድ ሊያገኙ የሚችሉት ነገር ትልቅነት ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ያሳዩን ያለውና የህይወታችን መስመር አቅጣጫ ያኒ እንዲሁ ነጃህ ኑሮት በሁለቱም ማገር ደስተኞች ሆነን ለማለፍ አቋማችን ሊስተካከል ግድ ነው እህቶቼ ወንድሞቼና ይሄ የአቋም ጽናት በያዝነው ነገር ላይ በርትተን መጓዝ ሰው ብዙ ነገሮች በሐያት ላይ ሊያጋጥሙ ይችላሉ ብዙ ፈታኝ ነገሮች ሊደርሱ ይችላሉ ግን ይሄ የሚፈለገው ነገር ትልቅ ነገር ነው የሚፈለገው ነገር እንዲሁ ወሳኝ ነው ከፊት ለፊታችን የምንጠብቀው ነገር ከአላህ ጋር ሌላ ትልቅ ነገር ስላለ ያን ነገር በማሰብ ነው ልንጓዝ የሚገባና ይሄ በህይወታችን ላይ አቋም የአቋም ሰዎች ሆነን መጓዝ በአቋማችን መጽናት አቋማችንን ማስተካከል አቋማችንን መወሰን አንድ ነገር አለ የሚፈለግ ነገር አለ ከፊት ለፊት እንግዲህ ይሄ ውሳኔ ነው ሰራሃ አረቦች እንትን ዑለሞች የሚሉት ነገር አለ القلبك هو قبرك ይላሉ ልብህ ቀብርህ ነው ምረጥለት ከየት መሆን ትፈልጋለህ ከየትኞቹ ግሩፕ መሰለፍ ትፈልጋለህ ከነማን ጋር የሐቂቃ የጀነት ሰዎችና ጀነት የሚጎናጸፉት እነዚህን የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ስታስብ ከነዚህ ተርታ መሰለፍ ከፈለክ ምርጫው አሁን ነው ራስህ መውሰድ የምትችለው እድሉ ጊዜው በእጅህ ነው ያለው ተጠቀምበት ያ ካልሆነም ደግሞ ምርጫው የራስህ ነው ልባችን ላይ ነው ምርጫ ያለው በእጃችን ነው የቀረበውና እነዚህ ነገሮች በብዙ ነገርኛን ህይወታችን ላይ አቋም እንድንይዝ ያደርጉናል ከዚህ አንፃር ነው እንግዲህ የዚህ ነገር አስፈላጊነት ቅድም እንዳለ የነብዩ ሰለላሁ ዐለይሂ ወሰለም ቁል አመንቱ ቢላሂ ثم استقم አላህ ናምነህ ከዛ በአቋም ጽናት ቀጥል አቋም ጸንተህ በጽናት ሂድ የሚለው የነብዩ ሰለላሁ ዐለይሂ ወሰለም መልእክት ሁላችንን የሚያናገር መልእክት ስለሆነ እስቲ በሐያታችን ላይ ያለን አቋምን እንመልከተው እንፈትሸው እንየው ሐቂቃ የአቋም ሰዎች ነን ብለን እናስብና ከሆነን አልহামዱሊላህ ካልሆነን ግን ይሄ አቋም መስተካከል አለበት ቢላል ኢብኑ ረባህ ጀዛከላሁ ኸይር ቢላል ኢብኑ ረባህን ስናስብ ሌላ የአቋም ጽናት ያስታውሰናል ሰዎች ሱብሃንአላህ በአቋማቸው ሲጸኑ የሚደርስላቸው ነገር እንግዲህ ቢላል ማለት ታውቃላችሁ ስለ ቢላል ኢብኑ ረባህ ለውዙ ማስተቃወቅ ረዲየላሁ ዐንሁ የሚገባ አይመስለኝም ግን እንደ ተጨባጭ ግን የምናየው ነገር አለ ሰይድና ቢላል የደረሰበት ለዚህ ለሐቅ ሲል የከፈለው መስዋዕትነት የነበረው አቋም ሱሙድና ኢስራር በያዘው ነገር ላይ የነበረው ጽናት ሱብሃንአላህ ተሐደል ኩፍር ያንን ኩፍር እንዴት አድርጎ እንደተጋፋውና እንደተጋፈጠ ሁላችሁም ታውቃላችሁ والله ረፈደቱል አርድ መሬት ሊቀበለው እስካልቻለ ድረስ ለዚህ እኮ ነው ያ መሬት አልተቀበለውም የተንገላታበት የተገረፈበት መሬት አልተቀበለችውም يعني ውስጥ እንዲሁ አላስገባቸውም ግን ይላሉ ዑለማዎቻችን ረፈደቱል አርድ فقبله السماء መሬት የተፋችውን ቢላል መሬት ያልተቀበለችውን ቢላል ሰማይ ተቀበለው ያ ነው ረሱላህ ሰለላሁ ዐለይሂ ወሰለም ቢላል ከሽከሻህን ወይም ደግሞ የጫማህን ኮቴ ጀነት ላይ ሰማሁልህ ያሉት ሰሃባ ነው ሱብሃንአላህ በጥቁርነቱ በእስልምናው በዚህ አሐዱል አሐድ ብሎ ለዛች ቃል ሲል የተሰቃየው ቢላል አላህ Subhanahu Wa Ta'ala ምን አደረገው ልክ በጥቁርነቱ መሬት ላይ የተዋረደውን ቢላል ጥቁሩ ካዕባ ላይ ሰቅሎ የበላይ ያደረገው ኻሊቅ አልከውን ያኒ አርከሰው الكفر اغلاه الاسلام ኩፍር ሲያዋርደው ኩፍር በታች አርጎ ዝቅ አርጎ ሲመለከተው እስላም ውድ አደረገው ይሄን እንዲሁ የሰው ልጅ እለት ከእለት ፈጣሪው ጋር የሚገናኝበትን የላ ኢላሃ ኢላላህ ቃል አዋጅ እንዲያውጅ እድሉ ተሰጠው ይሄ ሰዎች ለያዙት ይዘውት ለሚኖሩት የአቋም ጽናት ወይም በሚኖራቸው አቋም ላይ የአላህ Subhanahu Wa Ta'ala የሚሰጣቸው ዋጋ ነው በዱንያ ላይ ይሄ ይመጣል ነገ ጧት አኸራ ላይ ደግሞ አላህ ዘንድ የሚጠብቀው ነገር ትልቅ ይሆናል እህቶች ወንድሞችና እኛ ምን ላይ ነን ያለነው እኛ ምን ሁኔታ ላይ ነው የምንገናኘው والله አቋማችን እንዴት ነው በያዝነው መስመር ላይ በትክክል እየኖርንበት ነው ያለነው እስልምናን ህይወት መስመር አድርገን መርጠን እየተከተልነው ነው ያለነው የሚፈልገው ግዴታና መመሪያዎች ላይ ተገኝተናል ይሄ ሁላችንም ራሳችን ልንጠይቅበት የሚገባው ጥያቄ ነው በተለይ ባሁን ባለን በተጨባጭ ውስጥ ነገሮች ሁሉ ልክ እንደ ስሜት ወይም ደግሞ እንደ ፍላጎት በሆኑበት ጊዜዎች ውስጥ ሁሉ ነገር ዛሬ በስሜት እናገደዋለን ደግሞ እንዲሁ ስንል ደግሞ እንተዋለን ነገሮች በዚህ ወጣ ገባ በሚሆኑበት ሂደት ውስጥ ነው ያለነውና ኢስራር ይፈልጋል እስልምና ዲኑ በባህሪ ሰዎች አቋም እንዲኖራቸው ይፈልጋል ያቋም ሰዎች እንዲሆኑ ይፈልጋል ምክንያቱም ለውጤት የሚበቁም ሰው ደግሞ አቋም ያላቸው ሰዎች ናቸው ህይወታቸው ላይ የሆነ እንዲሁ ጃድ ሆነው የወሰኑ ሰዎች ጠንካራ ሆነው ይሄን ነገር ለማድረግ እዚህ ድረስ መድረስ አለብኝ ብለው የሚንቀሳቀሱ ሰዎች ውጤት ላይ ይበቃሉ ያን ያልሆኑ ሰዎች ደግሞ መንገድ ላይ ይቀራሉና አደጋ ነው እህቶች ወንድሞች ይሄ ለፍታችን የሚፈልገው ነገር ትልቅ ነገር ነው እኛ ያለንበት ተጨባጭ ደግሞ በጣም ርቀት ላይ ነው ያለነውና ይሄንን ጋፕ እንዴት
ልናስተካክለው ይገባል የሚለው ነገር ያሳስበን ስለዚህ እስቲቃማ ህይወታችን ትልቅ መስመር ሆኖ ልንጓዝበት ግድ ነው የምለው እንግዲህ ዛሬው ከረጅም ጊዜ መጥፋት በኋላ አላሁ ፍቆን ዛሬ እዚህ ተገናኝተናል ኢንሻአላህ በቀጣይ ፕሮግራሞቻችንና በመንገናኝባቸው ለቶች የምናያቸው ነገሮች ይኖራል ለዛሬ ግን ይሄን ያክል ካልኩ ምናልባት ድምጼም አፈን ብሏል ይመስለኛል ብዙ እንትን ያልኩ አይደለም ያለሁት አላየሃል እንግዲህ ከሱዳን ይሄን ያክል ካል ኢትዮጵያ ስንመለስ ደግሞ የተሻለና ሰፊ ነገር እንደምንል ይሰማኛል በጥቅሉ ግን እስቲቃማ ለህይወታችን ወሳኝ ነው ይሄንን እስቲቃማ ሁላችንም ራሳችን ጋር አገናኝተን አይተን እኔ ሐቂቃ አላህ Subhanahu Wa Ta'ala እንዲሁ ፈስተቂም ከማ ኡሚር ተብሎ ካዘዛቸው ሰዎች ውስጥ ተሰልፌያለሁ الذين قالوا ربنا الله ثم استقاموا سبحان الله እነዛ ጌታችን አላህ ነው ብለው ቀጥ ብለው የቆሙ ተተነዘሉ عليهم الملائكه الا تخافوا ولا تحزنوا الله የሚላቸውና የሚሰጣቸው ብስራት አለ አብሽሩ አትፍሩ አትጨነቁ አትተክዙ አትዘኑ يعني وابشروا بالجنه التي كنتم توعدون ቃል የተገባላችሁ ጀነት ለእናንተ ነው አይቀርም ይያለ መላእክቶች ያጀባቸው ህይወታቸው በዱንያ ላይ ሲያልፍ የሚፈጠረው ነገር ነው የሚገልጽላቸው ከዱንያ ወደ نحن اولياؤكم في الحياه الدنيا መላእክቶች መጥተው ብስራት ይሰጡታል ሰውየው ሊሞት ሲል እንዳሉት ረሱል አላህ ሰለላሁ ዐለይሂ ወሰለም ኸይረኛ ሰው ከሆነ ይሄንን የብስራት ቃል ነው የሚሰጡት መላእክቶች አብሽር እነዛ ጌታችን አላህ ነው ብለው በአላህ ትእዛዝ ቆመው ሐያታቸው አላህ በፈለገው መንገድ ላይ ተገዝተው የኖሩ ሰዎች አላህ ተኻፉ ولا تحزنوا አትዘን አትተክዝ ተብሎ ብስራት ይሰጠዋል فابشروا بالجنه التي كنتم توعدون ቃል የተገባው ጀነት ላንተ ነውና አይቀርም ይሉታል نحن اولياؤكم في الحياه الدنيا ዱንያ ላይ ያንተ ዳጅ ነበርን መልካም ስራህን መልካም ስራሽን የኸይር ተግባርህን ስንጽፍና ስንጽፍልህ ቆይተናል ያኒ ዛሬም ደግሞ ያንተን ኸይር ስራ ይዘን አላህ ጋር እንገባለን ይያሉ ብስራት ይሰጡታል ወይም ደግሞ ያበስሩታል ኢስቲቃማ በሐያት ላይ አላህ ቁርአን ላይ በተለያየ ቦታዎች ላይ የሚያነሳቸው ጉዳዮች አሉ አንድ ችግር ላይ ያቋም ሰዎች ናቸው ውጤት ሊያገኙ የሚችሉት በተለያዩ ቦታዎች ላይ ይሄ ነውና ይሄ ወሳኝ ነው ዱንያ አኺራችን ለማስተካከል ትልቅ መሰረታዊ ነገር ስለሆነ በርትተን አቋማችንን ጸንተን እንድንጓዝ ነው ምለው እንግዲህ እኔ በተናገርኩትና አንተ በሰማችሁት የሥራ ሰዎች አድርገን ያልኩ ለዛሬ ንግግሬን እዚህ ላይ ቆጫለሁ ወቢላሂ ተውፊቅ ኢንሻአላህ ሰብስክራይብ በማድረግ ቤተሰብ ይሁኑ